إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار ثم أما بعد حييكم بتحية الإسلام قائلا السلام عليكم ورحمة الله وبركاته يا خطبة الحاجة برسول صلى الله عليه وسلم بي خطباتشو እንደዚያውም እነሱን የተከተሉ አይማዎች በአጠቃላይ በየኹጥባቸው ያደርጉት የነበረው መሆኑን ያው ተዘግቧል በሰሂህ በሆኑ ሐዲሶች ተነግሯል ይህ የዚህ ኹጥባ ይዘት ምን ይመስላል ሚለውን ባጭሩ እናይና ከዛም በኋላ ወደ ርዕሳችን እንመለሳለን ያው የመጀመሪያው ሐምድ ነው ለአላህ ምስጋናና ውዳሴ ማድረስ ነው ከዛም በኋላ ኢስቲዓና ከአላህ ገዛ መፈለግ استغفار ምህረትን መለመንና ኢስቲዓዛ መጠበቅ ነው ኢስቲዓዛው እንግዲህ ከነፍሶች ተንኮልና ከስራዎች መጥፎነት ነው እንግዲህ ምን ያህል ነፍስ ተንኮለኛ እንደሆነች እነ ነፍስ ለአማረቱን ቢሶ ብሏል ከዛም ደግሞ አላህ ሂዳያ የሰጠውን ማንም እንደማያጠመው ያጠመመውን ማንም ደግሞ ሂዳያ እንደማይሰጠው አለዛው ሐሳብ ላይ እንግዲህ ሂዳያን በተለይ ከአላህ መፈለግ እንዳለብን ነው ይህ ሂዳያን እንግዲህ አላህን መፈለግ ከጥመት መጠበቅ በጣም ከአስፈላጊ ከሆኑ ነገሮች በጣም የጠበቀና የከበደ መሆኑን የሚያመለክቱ ነጥቦች አሉ አላህ Subhanahu Wa Ta'ala ሱረቱል ፋቲሃን በየሰላቱ ፈርድ ሚውን ሱና በሆኑ ሰላቶች በቀን ለተቀን በየረካው እንድንል ታዘናል ከዛ ውስጥ ኢህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንተ አለይሂም ገይሪል መግዱቢ አለይሂም ወለዳሊን የሚለው ነው ይህ እንግዲህ ምን ያህል የመደጋገሙ ሁኔታ ምን ያህል የሰው ልጅ ሂዳያ እንደሚያስፈልገው ከሂዳያ የሚያፈናቅሉ ነገሮች በጣም በርካታና ውስብስብ አስቸጋሪ ነገሮች ስላሉ ያ ነገር ደግሞ የሚሆን የሚችለው በአላህ ብቻ ስለሆነ ከአላህ እገዛን መፈለግና እሱን መለመን እንዳለብን ማለት ነው ስለዚህ وهذا يدل على أن العبد أحوج إلى الهداية في كل وقت ولا سعادة للعبد في الدارين إلا بالاستقامة على الصراط نا لاند الله باريا بالدنيا هنا باخرة تدلا سكيتاما لهنا يتلم يا هداية كليلو يقول ابن القيم رحمه الله تعالى ابن القيم رحمه الله تعالى እንደሚሉት ምን ይላሉ የሰው ልጅ ضرورة የግድ ሂዳያ እንደሚያስፈልገው እንደሚጠቁም ተናግሯል ማለት ነው በዚህ ይህን በተመለከተ በተናገሩት መዳሪጁ ሳሊኪን በሚለው ላይ ማለት ነው ومن هنا يعلم اضطرار العبد الى سؤال هذه الدعوه فوق كل ضروره ከምንም አስፈላጊና አንገብጋቢ ጉዳይ አስቸጋሪ ጉዳይ በጣም የበለጠና የበላይ ተቀዳሚ የሆነ ነገር መሆኑን ያመለክታል አላህን ሂዳያ መለመን ማለት ነው فسؤال الهدايه هدايه الله ملمن متضمن لحصول كل خير والسلامه من كل شر የሚያካትት ነው ኸይርን በሙሉ በማግኘት ላይና ከመጥፎ ነገር በሙሉ መጠበቅና ሰላም መሆንን ነው እንግዲህ ሂዳያ አዘሙ ኒዕማ ነው ከአላህ Subhanahu Wa Ta'ala ኒዕማዎች ታላቁ ነው ሲራጥ الذين انعمت عليهم ያለው ኡላኢከ الذين انعم الله عليهم ብሎ በሌላው ላይ እንደ ተናገረው كذلك كنتم من قبل فمن الله عليكم በፊት ልክ እንደዚህ ነበራችሁ አሁን አላህ ጸጋውን አጎናጸፋችሁና
ወደ ቀጥታው መንገድ መራችሁ ይላል ፈስፉ ቢልኢስቲቃመቲ ቀጥ ያለ መንገድ መሆኑን አላህ Subhanahu Wa Ta'ala ሲገልጸው የተደመኑ ቅርበቱን ያመለክታል ሰዎች ሌላ አማራጭን እንከተላለን የተሻለ ነገር እናመጣለን ብለው ከዚህ ከተቀመጠላቸው ቀጥታ መንገድ ወጣ ካሉ በወጡት ልክ እየራቁ ነው لأن الخط المستقيم أقرب خط فاصل بين النقطتين በሁለት ነጥቦች መሃል በጣም ቅርብ የሆነው መስመር ቀጥተኛው መስመር ነው وكلما تعوج طال وبعد በጠመመው ቁጥር ይረዝማል ይርቃል ይሄ ማን አባባል የኢብኑል ቀይም እሺ ስለ ሂሳብ እየነገርኳችሁ እንዳይመስላችሁ እሺ فالهدى هو البيان هدى ሂዳያ መለመን እንግዲህ ያው ምን ያካትታል በያን ነው አንደኛ ያ ነገር ግልጽ መሆን መታወቅ ነው ثم التوفيق ለዛ ደግሞ መወፈቅ ነው ለተግባሩ ለዛ መሆኑን ማግኘት ነው ይህ እንግዲህ በያንን ለማግኘት ነገሩ ግልጽ ሊሆን ለመታወቅ ምንም መንገድ የለም ካለ ረሱል ሰለላሁ ዐለይሂ ወሰለም ስለዚህ አላሁ ኢነከ ለተህዲ ኢላ ሲራጥ ሙስተቂም ብሏል በአጠቃላይ እንግዲህ ይሄ ሲሆን ምን አሉ በስተመጨረሻ ላይ የሰው ልጅ ሁለት ኃይል አለው ብሏል አንደኛው ብቃቱ የውቀታዊ ብቃት አለው ሁለት ተግባራዊ ብቃት አለው አሉ እነዚህ ውቀታዊና ተግባራዊ ብቃቶቹ በአግባቡ ሲያውላቸው ምን ይሆናል ሂዳያ ላይ ይገኛል ነው እንግዲህ ውቀት የሚባለው ምን እንደሆነ በዝርዝር አስቀምጠውታል አንደኛው ማሪፈቱላህ ወአስማኢሂ ወሲፋቲ አላህን ማወቅ ስሞቹን ማወቅ የሱን ያው ልዩ ማዕረግ የሆኑ ባህሪያቶችን መረዳት መገንዘብ ነው ሁለተኛው አዋሚሪሂ ወነዋሂ ያዘዛቸውና የከለከላቸውን ነገሮች መረዳት ነው ሶስተኛው ማሪፈቱ ሲራጥ አልሙሲል ኢለይህ ወአፈቱ ወደሱ የሚያደርሰውን መንገድና የዛን ደግሞ አደናቃፊ የሆነውን ማወቅ ነው ሌላው ማሪፈቱ ነፍስ ወአዩቢሃ ነፍስና ነውሯን ማወቅ ነው ومعرفة الشيطان ومكايده شيطانና ሴራና ተንኮሉን መረዳት ነው ይሄን እንግዲህ የተሟላለትና የተስተካከለለት ከሆነ አንድ ሰው በቀጥታ መንገድ ይመራል አላህ እንግዲህ ተውፊቅ ይሰጥና ቀጥታ መንገድ ለመመራት ይታደላል ማለት ነው ዛሬ እንግዲህ በመንመለከተው በዳዋ ሜዳ ላይ ብዙ አይነት እንቅስቃሴዎችን እያስተዋልን ነው ሁሉም ሰዎች ኢስላህ ወይም ለውጥን ፈልገው ይንቀሳቀሳሉ ወልቃሲሙል ሙሽተረክ በይነሁም በመካከላቸው የሚያገናኛቸው አላማ አላቸው ሁሉም ወደ ጥሩ ሁኔታ መቀየር ነው ኡማውን ነገር ግን ولكن مناهجها مختلف ስራታቸው አካሄዳቸው የተለያየ ነው واسلوبها متباين የሚጠቀሙት ዘዴ እርስ በርሱ የተጋጨ ነው በዚህ የተነሳ اختلاف ተፈጥሯል لماذا الاختلاف ለምንድነው اختلاف የተፈጠረው ከዛ በፊት ግን ይህ ርዕስ ለምን አስፈለገን አንደኛ ኢምቲታለን ለአምሪላህ የአላህን Subhanahu Wa Ta'ala ትእዛዝን ለመታዘዝ የረሱል ሰለላሁ ዐለይሂ ወሰለም ትእዛዝን ለመታዘዝ ነው لأن الله سبحانه وتعالى يقول ولتكن منكم أمة يدعون إلى الخير ويأمرون بالمعروف ከናንተ ውስጥ ህዝቦች ሊኖሩ ይገባል ብሏል ከናንተ መካከል ከፊሎቹ በመልካም ነገር የሚያዙ ከመጥፎ ነገር የሚከለክሉ ብሏል ከክስረት ለመዳን ነው አላህ Subhanahu Wa Ta'ala ኢነል ኢንሳነ ለፊ ኹስር ኢላ الذي والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر التواصي بالحق
والتواصي بالصبر ስለ ሐቅ አደራ መባባል መመካከር ግድ ስለሚል ነው ሌላው አልበያን ገለጻ ነው ለቱበይኑነሁ للناس ولا تكتمونه ለሰዎች ግልጽ ልታደርጉ ልታብራሩት ላትደብቁት ብሏል ሌላው እነዚህ ሂደቶች በአጠቃላይ ይዘታቸውና አኬዳቸው መስመር የሳቱና ከኢስላም መቃሲድ ዓላማዎች ጋር የሚጋጩ ስለሆኑ እነዚህን ግልጽ ማድረግ የግድ ስላለ ነው ሌላው በዲን ስም የዲን ያልሆነ ነገር በዲን ለዲን በመቆም ስም ለዲን ያልቆሙ ሰዎች ለዲን የቆሙትን ለኢማን ለኢስላም የቆሙትን ሰዎች ውስጣቸው ሰርገው ገብተው በጎች መሃል እንደሚገባ ተኩላ ሆነው ብዙዎቹ ሰዎችን መስመራቸውን እያሳቱ የያዙትን ነገር እየበታተኑባቸው አካሄዳቸውን አቅጣጫ እያስቀየሩ ለብዙ ችግር ተዳርገዋል ከዛም የተነሳ አለጀሁ ዙካምን ወአህደሰ عليه ጁዛምን እንደተባለው ጉንፋንን ፈውሳለሁ ብሎ ቁምጥናና መጣበት ነው የተባለው የመንደሩ መርፌ ወጌ ስለሆነ ማለት ነው እና ይሄ ሌላው ከኢስላም ያልሆኑ ነገሮች ወደ ኢስላም ተደርገዋል በተለይ ሙስሊሞች በቅኝ ግዛት በተያዙ ሰዓት ብዙዎቹ ሙስሊሞች ከዛ በፊት የፍልስፍናው የምኑ መስፋፋት ተጽዕኖ አሳድሮባቸው ከዲናቸው ርቀው የምስራቅና የምዕራቡን አመለካከት እየተከተሉ በዛ ርዕዮት እየተመሩ ነበር በዛ መሃል በኃይለኛ ምት የተመቱና ያው ቅኝ ግዛት የወረራቸው ጊዜ ራሳቸው ወደ ዲናቸው የመመለስ ሁኔታ ሲስተዋል የተለያዩ አንጃዎች የዲንን መርህ አርማ ባንዲራ አንግበው ሰዎችን በስራቸው የማሰባሰብ ሂደትና እንቅስቃሴ ያደረጉ በዚህ የተነሳ ብዙ አንጃዎች አሉ ብዙ አይነት አካሄድ ናቸው ሁሉም በስሩ ሰብስቧል ሁሉም እኔ ነኝ ትክክለኛ ይላል ለየትኛው ማን ለየትኛው ይሆናል እንዴትስ ሊመራ ይችላል ይሄ አይነት ሁኔታ ችግር ስላለ በአጠቃላይ እያንዳንዱ እንቅስቃሴዎች እያንዳንዱ ጀማዓዎች የየራሳቸው አካሄድ የየራሳቸው አቋም ቢኖራቸው በአጠቃላይ አንድ የሚያደርጋቸው ወይም ኮመን ፕሮፐርቲ እንደምትሉት የጋራ የሆነ ባህሪ አላቸው አንደኛ ባህሪያቸው መስራች አላቸው ይሄ አንደኛ ባህሪ ነው መስራች አላቸው ማለት መነሻ አላቸው ማለት ነው ከዚህ በፊት ያልነበረ ከጊዜ በኋላ የመጣ አካሄድን ያራምዳሉ ማለት ነው ሁለተኛ ዳዋውን ስናይ በሁለት መልኩ ነው የተጅዲድ አለ የፊክር አለ ስለ ፊክራው ነው ያወራችሁ ያሉት በርዕዮት እስላማዊ ርዕዮት ብሎ ከምዕራባዊ ጋር ወይም ከአካባቢው ልማድ ጋር ትዩ ወይም አንጻራዊ አካሄድ የመሄድ ነው መስራች አላቸው ወደ እስላም ይጣራሉ ግን በመስራቹ ግንዛቤ ነው መስራቹ ባሰመረው መርህና መመሪያ መሰረት ነው ሶስተኛ ደንብና ስርዓት አላቸው የራሳቸው የሆነ አንድ ሰው የዛ ጀማ አባል መሆን የሚችለው ያንን ደንብ ሲያሟላና ሲቀበል ብቻ ነው አለበለዚያ እስኪቀበል ድረስ የማባበል ሂደት ይኖራል ወይም የሚፈሩት አይነት ሰው ችግር ያመጣል ብዙ ሰዎች ላይ ተጽዕኖ ያደርግብናል ሚሉ ከሆነ እሱን እየተለማመጡ የሚኖርበት ሁኔታ ቢኖርም በመሰረቱ
የነሱን ዓላማ ማይደግፍ hatta ማይነቅፍና ማይደግፍም ቢሆን አይፈልጉትም ዝም ካለም ለምን ዝም አለ ነው ያ በመስራቹ ግንዛቤ መሰረት ቁርአንና ሐዲስን ይረዳሉ አካሄዳቸው የተገነባው ኢዕተቂድ ثم استدل መጀመሪያ እመን ነው የማሳመን ሂደት ነው የመጀመሪያው ጫወታ ያ አሳሳቢ መሆኑን ማሳመን ነው ከዛ በኋላ ደሊሎችን ማምጣት ነው በቦታው ሳይሆን ያለ ቦታው ማሳመን ቀላል ነው ከኤሊና ከጥንቸል ማን ይበልጣል 6 ኪሎ ዩኒቨርሲቲ እንግዲህ የፊሎሶፊ ቲቸር ገብቶ ነበር ኤሊ ከጥንቸል ማን ይቀድማል ሁሉም ተማሪ ኤሊ ጥንቸል ትቀድማለች ተሳስታችኋል አለ ጥንቸል ዘላ ነው ሄደችው ኤሊ ረግጣ ስለሄደች ኤሊ ትቀድማለች እና የማሳመን አካሄድ ማለት ነው መረጃ ስላለ ሳይሆን አንደ በተርቱነት ስላለ ከዚህ አንፃር ምን ይሆናል ማሳመን ስለዚህ ነው ሩዋ ኢብኑ ሂሻም ይሁን ሂሻም የሚለው ሩዋ አላስታውስም አልኢብዳ ወመዳሩ الابتدا በሚለው ኪታብ ላይ እንደተናገሩት ቃላቸው እንደተነገረው لا تسألوا الناس عما احدثوا ሰዎች አዳዲስ ስለፈጠሩት ነገር ለምን ይናረክ ለምን እንዲሆነ ብላችሁ አትጠይቁ ስለሁኔታው ዝርዝር ነጥብ አትጠይቁዋል ولكن سلوهم عن السنه فلا يعرفونها ነገር ግን ስለ ሱናው ጠይቋቸው ይሄ ረሱል ሰለላሁ ዐለይሂ ወሰለም በዚህ መልኩ ሰርተውታል ሰሃቦች በዚህ መልኩ አድርገውታል በዛ ጊዜ ነበረ ወይ ልክ በዚህ አይነት መልኩ فلا يعرفونها አያውቋትም አው ምክንያቱም አትጠይቁት ያሉት لانه معد لها جوابا መልስ አዘጋጅተውለታል ነው እንዲህ ከተባለ እንዲህ እንላለን ብለው መጀመሪያ መልስ ተዘጋጅተው ነው እንደ ፖለቲካ ድርጅት ሰውን ለማሳመን ሲሄድ መጀመሪያ እንዲናደርግልሃለን እንዲንሆንልሃለን እንወርድልሃለን እንመጣልሃለን ተብሎ ነው በቃ እንደዛ ማለት ነው ማሳመን ነው በቃ መልስ አዘጋጅተዋል ለእያንዳንዱ ጥያቄ ምን እንደሚነሳ ጥንቃቄ ተደርጎ ነው የሚኬደው ولكن سلوهم عن السنه فلا يعرفوا ስለ ሱና ግን ጠይቋቸው አቋትም መጀመሪያ ማሳመን ሂደት ነው ከዛ ባመንከው ነገር ላይ ያለ ቦታ ደሊል መጠቀም እዚህ ጋር ስለ መረጃ ስንነጋገር ሁለት ነገር አለ አንድ የመረጃ ትክክለኝነት አለ ሁለተኛ የመረጃ አጠቃቀም አለ መረጃ ትክክል ሆኖ ያለ ቦታ ልትጠቀመው ትችላለህ በልጅነት ቁርአን ስንቀራ አንድ እብድ ነበር ወሪያ እንለዋለን ያው እንጫወታለን ከሱ ጋር ከዛ ለምን ረመዳን አጽም እንለዋለን አላህ ኩሉ ወሽረቡ ብሏል አለ እና ደሊሉ ትክክል ነው መረጃው አጠቃቀሙ ግን ያለ ቦታው ነው ዩኒቨርሲቲም ሆነ ኮሌጅ ሌላም ቦታ ያለን አብዛኛው ሰው ስለ ደሊል የሚያውቀው ነገር ስለሌለ ቁርአንን መጥቀስ ለምን አስፈለገ የሚቀሰቅሱትና የሚጠሩት ለዓላማቸው የሚያሰልፉት ሙስሊሙን ስለሆነ ምንድነው ማድረግ ያለባቸው ሙስሊሙ ደግሞ ያለ መረጃ አይቀበልም ስለዚህ መረጃ ያልሆነውን መረጃ አድርገው ማቅረብ ነው የተብለጨለጨ ሁሉ ወርቅ አይደለም እንዳትሸወድ ማለት ነው ሌላው አልወላ ወልበራ የመዋደድ የመደጋገፍ የመተባበር ሌላ የመራራቅ የመጠላላት መስፈርቱ ምንድነው ያንን አቋም በመደገፍ ወይም ባለመደገፍ ላይ የተመሰረተ ነው ሌላ ሰው ከነሱ የተሻለ ተቅዋ ቢኖረው ከነሱ የተሻለ ኢማን ቢኖረው ዒልም ቢኖረው ቦታ ይሰጠው ያንን የመደገፍ ግዴታ አለበት ማለት ነው አለበለዚያ ካልደገፈ አሽቀንጥረው ነው የሚያወጡት የራሳቸውም ሰው ቢሆን ሌላው ያው በፍልስፍና ላይ የተመሰረተ ነው ሎጂክ ፍልስፍና ነው አካሄዳቸው ቢድዓ ነው ማንም በለው ምንም በለው አካሄዱ ቢድዓ ነው ማለት ነው
እንደ ምሳሌ እኛ አገራችን የምናውቀው እንደነ ጀማዓት ተብሊግና ጀማዓት ለኢኽዋን ሙስሊሚን ቢዳ እንዴት ሊሆን ይችላል? መጀመሪያ ቢዳ ማለት ምንድነው የሚለው ጥያቄ ሊነሳ ይችላል። ቢዳ ማለት طريقة مخترعة في الدين مخترعة تضاهي الشرعية يقصد بها المبالغة في التعبد لله تعالى أو يقصد بها ما يقصد بالطريقة الشرعية كما قال الإمام الشاطبي في الاعتصام بمبالغ كتاب لاي الإمام الشاطبي እንደተናገሩት ቢድዓ ማለት طريقة አካሄድ ነው አንድ አካሄድ ነው الدين مخترعة في الدين አዲስ የሆነ አካሄዱ የነበረ ያለ ሳይሆን አዲስ በምን ላይ في الدين ከዲን ጋር ከአላህ ጋር ባለን ግንኙነት ከዒባዳ ጋር በተያያዘ ከአምልኮት ጋር በተያያዘ ከዱንያ ጋር አይደለም ቱዳህ ሸርዕያ ዛሂሩ ሲታየው ሸሪዓ ይመስላል ዲን ይመስላል ሐቂቃ እውነታው ግን አይደለም ዓላማው ግን ምንድነው አንድ ሰው ቢዳ ሲሰራ ቢዳ ሲፈጠር المبالغه في التعبد لله አላህን በመገዛት ላይ ዲካ የመጨረሻ ደረጃ መድረስ ነው ወይም ሸሪዓ ላይ ያለውን ዓላማ ነው የሚፈልገው እነዛ ሶስቱ ሰዎች የረሱልን ሰለላሁ ዐለይሂ ወሰለም ዒባዳ አኳኋናቸውን ከጠየቁ ካጠኑ ከተረዱ በኋላ አንደኛ ሁለተኛ ላልተኛ ለይል ልቆም አለ ሌቱን ልቆም አለ ሁለተኛው ላላፈጥር ልጾም አለ ሌላኛው ሚስቶችን ላላገባ አለ በሌላ ሪዋያ ደግሞ ስጋም አልበላም ይላል ለምን ብሎ አላህን ለመቅረብ ብሎ ማለት ለሌላ አይደለም ከዛ ረሱል ሰለላሁ ዐለይሂ ወሰለም ጠራቸውና አንቱም الذين قلتم كذا وكذا እንደዚህ ያላችሁት እናንተ ናችሁ አማ አና አቁም ወአናም እኔማ እቆማለሁ ሄል ወአናም ተኛለሁ ዋሱም ጾማለሁ ወፍጢር አፈጥራለሁ ወአተዘውጁ النساء ሚስቶችንም አገባለሁ አግብቻለሁ በሌላ ሪዋያ በዘገባ እንደመጣው ስጋም በላለሁ አለ فمن رغب عن سنتي فليس مني ከኔ ሱና ያፈነገጠ ከኔ አይደለም እነዚህ ሙስሊሞች ናቸው አይደሉ የረሱል ሰለላሁ ዐለይሂ ወሰለም ሱሐቦች ናቸው أفضل هذه الأمة كذي أمة بلاج ናቸው ሆኖም ግን ስተትን ሰሙ ጠሯቸው አረጋገጡ እንዳደረጉ የራሳቸውን ሱና ረሱል ሰለላሁ ዐለይሂ ወሰለም አስተማሯቸው ከዚህ በኋላ ግን በመጀመሪያው አቋም ከቀጠላችሁ ፈመረጋን ሱነቲ فليس مني ይሄ እንግዲህ ትልቅ ፕሪንሲፕል ነው ቃይዳ ነው በህይወት ላይ ልትይዘው የሚገባ በምንም መልኩ ይሁን በዒባዳም ሊሆን ይችላል በጀማዓም ሊሆን ይችላል ከኔ ሱና ያፈነገጠ ከኔ አይደለም እነዚህ ሰዎች ዓላማቸው ዲንን ለማፍረስ ነው አይደለም እንደውም ዲንን ለመገንባት ነው ዓላማ ብቻ አይፈለግም ንያ ብቻ በቂ አይደለም ውስጥህ ለአላህ መሆን አለበት ላይ ደግሞ ለረሱል ሰለላሁ ዐለይሂ ወሰለም ተከታይ መሆን አለበት አለበለዚያ ተቀባይነት የለውም ስለዚህ ቢዳ ማለት እንግዲህ ስታዩት ቂያም መቆም ሌሊት መቆም ሐዲስ ቁርአን መጥቶበታል ቀን መጾም ቁርአን ሐዲስ መጥቶበታል ከቤተሰብ ጋር መገለልም መጥቷል ወላ ተባሽሩና ወንቱም አኪፉና ፊል መሳጅድ መስጂዶች ውስጥ ኢቲካፍ ካደረጋችሁ ባለቤቶቻችሁን አታጫውቷቸው ብሏል ግን ሙሉ ለሙሉ እንደ ባህታዊነት አይነት ለራህባንየተ ፊልኢስላም በኢስላም ባህታዊነት የለም እና ነገሩን ስናየው በሚዛኑ ማስቀመጥ አለብን ስለዚህ ቢዳ ማለት
ይሄ ከሆነ ከዲን ያልሆነ ነገር ዲን አድርጎ ለአላህ እቀርባለሁ ብሎ ይህን ዓላማ አንግቦ መንቀሳቀስ فمن رغب عن سنتي فليس مني ነው በቃ كل بني آدم خطأ የአደም ልጅ በሙሉ ተሳሳች ነው وخير الخطائين التوابون ከስተተኞቹ ግን የተሻሉት እነማን ናቸው ተውበት የሚያደርጉት ወደ አላህ ተመላሾቹ ናቸው لكل مجتهد نصيب فمن أصاب فله أجران ومن أخطأ فله أجر ለሁሉ مجتهد ማለት የመጨረሻ የደረሱ አይማዎች ናቸው የዲን መሪዎች ነው ዑለማዎች ናቸው ማንኛውንም ጉዳይ ማየት የሚችሉበት ብቁ ዕውቀት ያላቸው ድርሻ አላቸው ብሏል ትክክል ከሆኑ ሁለት አጅር አላቸው ከተሳሳቱ አንድ አጅር አላቸው የሰው ልጅ ይሳሳታል ሊሳሳት ይችላል የሰው ልጅ ባለማወቅ ባለመረዳት ስለ ተሳሳተ አይደለም አሁን ትልቁ ነጥብ ምንድነው ስህተትን ዲን ማድረግ አንድ በል ሼኹ الاسلام ابن تيميه مجلد الثالث ላይ مجموع الفتاوى ስለ ሐዲሱ الافتراق ስለ ፊርቃዎች 73 መከፈል ስለሚነገረው ሐዲስ ከተናገሩ በኋላ በሶስተኛው ገጽ ላይ ከዛ በኋላ ባለው ገጽ ላይ ምንድነው ያሉት ስህተትን ዲን ማድረግ አንድ ነጥብ እንድትይዝ አንድን ቡድን አህሉል ቢድዓ የሚያስመድበው ዲን አርጎ ይዛል ስህተቱን ማለት ነው ያንን ስህተቱን የደገፈው የተባበረው አብሽር ያለውን ያቀርባል የመቀራረቢያና የመዋደጃ መስፈርት ያደርገዋል ከሱ የተሻለ በኢማን ቢኖርም ይሄንን ነው የሚወደው የሚያቀርበው ማለት ነው የመራራቂያ ነጥብ ካደረገው ይሄ ምን ይሆናል ቢድዓ ይሆናል واول فرقه خرجت من جماعه المسلمين ከዚህ ኡማ እንግዲህ መጀመሪያው ፊርቃ ማለት ነው ከሙስሊሞች ጀማዓ የወጡት ተገንጥለው የወጡት እነማን ናቸው አልኸዋሪጅ ናቸው ለምን ኩፍር ያልሆነውን ኩፍር አሉ ኩፍር ያልሆነው ምን አደረጉ ኩፍር አሉ ኢማን ያልሆነውን ኢማን አሉ እነሱን ያልመሰለውን ምን አሉ ካፊር ነው አሉ የተስማማቸውን ደግሞ ሙእሚን ነው አሉ ስለዚህ አህሉል ቢድዓ በአጠቃላይ የሚያስማማቸው ነጥብ የረውነ السيئة حسنة والحسنة سيئة ايش شيخ الاسلام ابن تيميه مجموع الفتاوى ላይ ነው የገለጹት የትኛው ሙጀለድ እንደሆነ አላስታውሰውም ለጊዜው መጥፎውን መልካም አድርገው ያዩታል መልካሙን መጥፎ አድርገው ያዩታል ሱናውን ቢዳውን ሱና ሽርኩን ኢማኑን ሽርክ ያው ተውሂዱን ሽርኩን ኢማን ተውሂድ ያደርጉታል ኩፍሩን ኢማኑን ኩፍር አድርገው ገለባብጦት ነው እንግዲህ የሚይዙት ይሄ የሁሉም የጋራ ነጥብ ነው ብዙዎች ስለ ጀማዓዎች ሽንጣቸውን ገትረው ይከራከራሉ አህለ ሱናነን እስካሉ ድረስ አህለ ሱናነን ይላሉ የነሱ ሰባዊ መብት ተሟጋች ወይንም ጠበቃ ሆኖ ይቆማሉ አንድ ሰው ሙእሚን ነኝ ስላለ ሙእሚን ሊሆን ይችላል ወይ ነው ويقولون بأفواههم ما ليس في قلوبهم وما هم بمؤمنين يا الله سبحانه وتعالى ومن الناس من يقول آمنا بالله باليوم الآخر وما هم بمؤمنين بالله نا መጨረሻ ቀን አምነናል የሚሉ አሉ ከሰዎችም ከተባሉ ከሰዎች የሚመደቡ ነው ሆኖም ግን ሙእሚኖች አይደሉም ማለት ለምን የኢማንን መስፈርት ስላላሟሉ የሱናን መስፈርት ሳያሟላ አህለ ሱና ነኝ ቢል የሰለፊዮቹን መስፈርት ሳያሟላ ሰለፊ ነኝ ቢል አያስኬደው በማለት አይደለም ቢልዲያ በመሞገት አይደለም
በሐቂቃው ላይ በመገኘት ነው ሱናን ኢልቲዛም ያደረገን ሰው ከማንም በላይ ጥላት አድርጎ ይዟል ሽርክና ቢዳ ላይ ኹራፋት ላይ ተደበለቀበትና ያንን የሚያራምድ ለተቀን ያደረ ሐሳብ ጭንቀት ሆኖ አገር ላገር የቀብር አምልኮትን እንዳዲስ በሰዎች ልብ ውስጥ እንዲያብብ የጠፋውን የተነቀለውን ችግኝ ተከላ የተሰማራ የኩፍርን በአስማው ወሲፋት የመጫወትን ሁኔታ ቢዳዎችን እንዳዲስ የችግኝ ተከላ የተሰማሩ ሰዎችን ለመቀራረብ ያለ የሌለ ጥረት ከፍተኛ መስዋዕትነት ቢልጋሊ ወነፊስ ውድ በሆነ በጣም ባለ በሌለ ኃይል መስዋዕትነት ይከፈላል እዚህ ጋር ግን አጠገቡ ያለውና አህለ ሱና ከማንም በላይ ከነሱ ጋር ተባብሮ ለማጥፋት ይሮጣል ማለት ነው ይሄም ምን ያህል ሱና ነኝ ይላል እና በመሞገት አይደለም በመሆን ነው መሆን ደግሞ የሚገኘው በመረጃ ላይ ስንገኝ ብቻ ነው ወደዋይ ኩሉሃ ዳዕየቱ ማለም ያቲ አስሐቡሃ በይናቲን አድያው ብሏል ሙገታ ሁሉ በሙገታነቱ ይቀራል በሙገታነቱ እስካልቀረበ ድረስ በመረጃነቱ ብሏል እና ስለዚህ ጠንቀቅ ራስን ጠበቅ ወዲያ አለመነቃነቅ እሺ እና ያው በአጠቃላይ ይሄ ሲሆን መጨረሻቸው አህሉል ከላም በመባል ያልቅላቸው አህሉል ከላም ደግሞ አህሉል ቢድዓ ናቸው በአጠቃላይ የጀማዎቹን ይያት ስናይ ማለት ነው በዝርዝር ስናይ ምሳሌ ጀማዓት ተብሊግን ለማየት እንችላለን ጀማዓት ተብሊግ በአካል እየተንቀሳቀሱ ሩህ እየተዘራባቸው ናቸው እናያቸዋለን ለማለት ነው እና የተመሰረተው በፓኪስታን አካባቢ ነው መሐመድ ኢልያስ በተባለው መስራች አጠቃላይ ዓላማቸው ራስንም ሆነ ኡማውን መቀየር ነው ኢስላሁል አንፉስ ነፍስን ማስተካከል የሚል ነው ያስተካክላሉ ማለት አይደለም እሺ ስለነሱ እየነገርኳችሁ እንጂ የነሱን አቋም ትክክል ነው እያልኩ እንዳልሆነ ጆሮአችሁን ኮርኩሩ እሺ በዚህ የተነሳ ሰዎችን ማሰባሰብ ይችሉ ዘንድ ማስተባበር ይችሉ ዘንድ አንዳንድ መመሪያዎችን አስቀምጠዋል ምክንያቱም ሰዎችን ሲሰበስቧቸው ከነሱ ስብስብ እንዳይወጡ ለማድረግ አንዳንድ አጥሮችን ማድረግ አለባቸው አጥሮች ስላችሁ ሐሳባዊ አጥር እንጂ አካላዊ አጥር አይደለም አደገኛ ነው ከሚለው ከዛ አጥር የባሰ ነው ይሄ ስለማይታይ ባይ የገባበትን ስለማይወጣ ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት ተተጃራ الأهواء كما يتجارى الكلب بصاحبه حتى لم يبقى من عرق ولا مفصل ብሏል አህዋእ ያው ቢድዓዎች ካንዱ ወዳንዱ ይረማመዳል ይተላለፋል ከለብ ማለት የብደት ውሻ በሽታ ነው የብደት ውሻ የሚያብድበት በሽታ የሚያሳብደው በሽታ ነው ጓደኛውን ከነከሰው እሱም በብደት በሽታ ይለከፋል የደም ስር የለም ጅማቶቹ የሉም የመከፋፈያ አካል አንድ አይቀርም በዛ ይመረዝና መዳኛው ሞት ብቻ ይሆናል ሳሂበል ቢዳን እንግዲህ የሚጎዳኝ ሰው መጨረሻው የቀልብ መሞት ስለሆነ ኢብኑል ቀይም ወደ ቢዳ አራማጆች ጓደኛ ከሆነ አህሰን አላሁ አዛአከ አላህ ሐዘንህን ያሳምርልህ ያቅልልልህ ምክንያቱም ቀልብህ ሞቷልና ብሏል እዚህ ላይ ታዲያ እነዚህ ኡሱሉ ሲታም ይባላሉ በፊት ሌላ ስያሜ ነበራቸው ከጊዜ በኋላ የሰዎች ተቃውሞ እንዳይገጥማቸው በማለት ካርካኑል ኢማን ሲታ ጋር እንትን ብላችኋልና የሚለው ጥያቄ ሲያስነሳ ስድስቱ የሲፋቱ ሲታ ብለዋል መጀመሪያ ስድስቱ መመሪያዎች ነበሩ ከዛውን ሲፋቱ ሲታ ስድስቱ የሳሃባ ባህሪያት ነው የሚሉት በትምህርት ጥቅስ ውስጥ ነው እሺ አንደኛው አልከሊመቱ ጠይባት ትባላለች ሁለተኛው አሰላት ቢልኹሹዕ ወልኹዱዕ ነው
ሶስተኛው አለል ማዲክር ነው አራተኛው ኢክራሙል ሙእሚኒን ነው አምስተኛው ነው ኢኽላሱን ንያ ሚላለ ከዛ መጨረሻው አልኹሩጅ ፊሰቢላ ሚለው ነው እና አንደኛውን እስቲ ወደ ላብራቶሪ እናስገባና እንየው በኪታብና በሱና ማለት ነው የተባለ ሁሉ ሊሆን አይችልምና ነው ስናስገባው የመጀመሪያውን ስታዩት ከሊመቱ ጠይባ በጣም የሚያምር ያሸበረቀ ወርቃማ ቃል ነው ውስጡ ግን አርቲፊሻል ነው ያለው ከሊመቱ ጠይባ ላ ኢላሃ ኢላላህ ነው የላ ኢላሃ ኢላላህ ተፍሲር ምንድነው ኢኽራጁ اليقين الفاسد وادخال اليقين الصالح መጥፎ የሆነውን የቂን ከቀልብ ውስጥ በማውጣት ጥሩ የሆነውን የቂን ማስገባት ይላል وذلك بأن لا خالق ولا رازق ولا إلا الله خالق የለም ራዚቅ የለም እያለ ይቀጥላል ከዛ ከአላህ በስተቀር የሚል ይህ ተፍሲር ከዚህ በፊት አልነበረም ምክንያቱም ላ ኢላሃ ኢላላህ የሚለው አዲስ ነገር ነው አይደለ የመጀመሪያው የሩሱሎች በአጠቃላይ ወማ አርሰልና ሚን ረሱሊን ኢላ ኑሂ ኢለይሂ አንሁ ላ ኢላሃ ኢላ አነ ፈዕቡዱን አንድም መልእክተኛ አላክንም ወህይን ብናስተላልፍለት እንጂ ከኔ በስተቀር በሐቅ ሊገዙት የሚገባ አምላክ የለምና እኔም ብቻ ተገዙኝ የሚለው ነው ስለዚህ እኔም ብቻ ተገዙኝ የሚለው መልእክት ብናስተላልፍለት እንጂ አንድ መልእክተኛ አልመጣም ለመጀመሪያዎቹም ለመጨረሻዎቹም የተነገረ ነው ዛሬ ግን ከቅርብ ጊዜ ወዲህ አዲስ ተፍሲር መጣ ወይ ጣጣ ይላል እንግዲህ አዲስ ተፍሲር መጣ ለዚህ ስለዚህ ይህ ነገር ያስታውቃል ከሱና እንደሚያስወጣ ለምን አዲስ ተፍሲር ስላመጣ ማለት ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ቀላል ነገር አይደለም አንድ ሰው እስልምና የሚረጋገጥበት ወይም የሚወጣበት መሰረታዊ መስፈርት ነው እዚህ ነገር ላይ ከተሳሳተ መሰረቱ እዚህ ላይ ስተት ካለው ከዛ በኋላ ያለውን ስተት ማየትም አያስፈልግም ለማለት ሳይሆን ይሄ ብቻ በቂ ነው በቃ ስተት ለመናገር ይሄ ብቻ ይበቃናል ስለ አላህ Subhanahu Wa Ta'ala ዱዓ ለአላህ ብቻ መሆኑን ኢስቲጋሳ የመሳሰሉትን በፍጹም አይነገርም ለምን በኡማ መካከል ይፈራርቃል የሚል የኢቲቃድ ስላላችሁ እምነት ስላላችሁ ይሄማ እና አባጃህልም ያረጋግጡት ነው ወለይን ሳልተው من خلقه لا يقولون الله ማን እንደፈጠራቸው ጠይቃቸው አላህ ነው ይላሉ በብዙ አያቶች በርካታ አያቶች ላይ አላህ ገልጾታል ለዛ እንደሚሉ ታዲያ ይህ ተፍሲር አንደኛው ነጥብ ላይ ውድቅ ሆኗል ወደ ሁለተኛው ነጥብ ስንመጣ አሰላቱ ቢልኹዱ ወልኹሹ ይላል ሰላት ኹዱና ኹሹ ያስፈልጋል ትክክል ነው ሆኖም ግን መሰረታዊ ጉዳይ ተዘንግቷል ማለት ነው ምኑ ነው አርካኖቹ ሹሩጦቹ ሰላት ቅድመ ሁኔታዎች አሉት ለምሳሌ ጧሃራ ወቅት መግባት 6 ሰዓት ላይ ሰዓቱን ሞልቶ ወይ 12 ሰዓት በፈረንጅኛ ሞልቶት 6 ሰዓት ላይ ሲነሳ 12 ሰዓት ብሎ ደንግጦ ሱቢ ሊሰግድ ይችላል ሰው ከዛ በኋላ ሱቢ አዛን ሲል ከሰማ ሰላቱ መድገም አለበት ለምን ቅድም የሰገደ ያለ ወቅቱ ነው ሸርጦቹ አሉ ሰላት የሚያበላሹ ነገሮች አሉ እነዚህ ነገሮች አይተቀሱም ለምን በኋላ እንመጣበታለን ኹዱና ኹሹ ብቻ ቢያደርግ አንድ ሰው ውዱ ካላስተካከለ አላህ ሰላቱን ይቀበላል እሺ ለምን አልተጠቀሰ 3 ነጥብ ዘንግቷል ሸርጦቹና አርካኖቹ ይሄ ሸርጥ ነዋቂዶቹን የመሳሰሉት አንድ ነጥብ ጠቅሷል ዋቂሙ ሰላት الذين يقيمون الصلاه የሚለውን አያት ሲፈስሩት ምንድነው የሚለው بالمحافظه على شروطها واركانها وآدابها الى اخره والمداومه عليها والخشوع فيها ነው ሶስቱን የተጠቀሱት ዑለማዎች والذين هم على صلاتهم يحافظون ይላል ይሄ
ማዘናቱን ቅድመ ሁኔታውን እና ለሰላት የሚያስፈልጉትን ነገር መጠበቅ ነው አንዱ። ሁለት መዘውተር ነው። ሶስት ኹሹዕና ኹዱዕ። ሶስቱን ነው ዑለማዎች የፈሰሩት ስለ ሰላት ሲናገሩ። ወዩቂሙነ ሰላት ሲል ይሄን ሶስቱን ነው። እነሱ አንዱን ብቻ ነው የወሰዱት። ምክንያቱም ሌላው ለነሱ አይመችም፣ ታካይዳቸው ጋር አይሄድም። የአላህ ዲን ነው። የፈለከውን ይዘ የፈለከውን ብትተውበት የብፌ ግብዣ አይደለም። እና ይሄ መጠንቀቅ ያስፈልጋል። ሌላው አልዕልሙ ማዕ ዚክር፣ ኢልምን ከዚክር ጋር የሚል ነው። ስታዩ ማሻአላህ ደስ ይላል ሐሳቡ። ውስጡ ስትገባ ግን ግማሽ በግማሽ አታገኙም። ኢልምን በሁለት ይከፍሉታል። አንድ ነገር ሲከፋፈል ለማወቅ ሆነ ጥሩ ነው። ቃል ወደ ስም ወደ ግስ ወደዚህ ይከፈላል። እንድትለየው ነው። ይሄ ግን ስምን ብቻ ይዘ ሌሎቹ ቃላች አያስፈልግም ብለህ ከተውክ ለቋንቋ አይጠቅምም። እነሱ ግን ክፍፍል ሲያደርጉ ሊተቅሪብ الفهم የሰዎች ግንዛቤ እንዲቀርብላቸው እና ነገሮችን በቦታው እንዲያስቀምጡ ሚዛን እንዲሰጡት ሳይሆን እንደ ዑለማዎቹ ያ የተመቻቸውን ይዘው ያልተመቻቸውን ወደዛ ለማሽቀንጠር እንዲመቻቸው ነው። ስለዚህ ኢልም መሳኢልና ፈዳኢል ይባላል። ፈዳኢል ይሄን የሰራ ይሄን ያህል አጅር ያገኛል የሚለው ነው። መሳኢል ማለት ደግሞ ይሄን ነገር ለመስራት ይሄ ነገር ያስፈልገዋል፣ ይሄ ነገር ከተከሰተ ደግሞ ያበላሸዋል የሚሉት ነገሮች ማለት ነው። እና እነዚህ የሥራው ካፒታል ናቸው። ፈዳኢሎች ትርፉ ነው። ራሱን ማል ካፒታል ሳይኖር ስለ ትርፍ ቢነገር ዋጋ የለውም። ይጠቅማል ያው ጥሩ ነው። የሚጠቅመው ምንድነው? ሐሳባዊ ምኞታዊ ሆነ تعيش بالاماني ብሎ ከንቱ በምኞት የሚኖር የምኞትን ፈረስ የሚጋለቡ በዛ ባህር የሚዋኙ ከሚሆኑት ከማድረግ እንጂ የሐቂቃን ህይወት እውነታዊ ህይወት እንዲኖር ምናባዊ ህይወት እንድትኖር የሚያደርግ ነው። መሳኢል አያነሱ ታነሳ ደግሞ ትባረራል። አንድ ደረሰ ነበር እኔ ጋር የሆነ ኪታብ አስጠናኝ ብሎ መጣ። የመጀመሪያ ትውቃችን ዳዋ ልወጣ ነው አለ። ምን ላልክ አትውጣም ካልኩት አይገባው ውጣ ማለት ማበረታታት ነው። በቃ እቺን የቀራትን ኪታብ ስለ ተውሂድ ስለ ሙሐረማት የምትናገር ከዚህ ውጪ እንዳትናገር አልኩት። ከዛ ወዲያው ያባረሩት ይላል ቆይ እና መሳኢል ውስጥ ስለገባ በቃ ተባረረ። በቀይ ነው ቢጫ እንኳን አላሳዩት። እና ኢኽላሱ ንያ ያስፈልጋል ለሁሉም ነገር። ከንያ ደግሞ ሙታባ ረሱል ሰለላሁ ዐለይሂ ወሰለም መከተልን መጨመር አለብን። ሌላው ኢክራሙል ሙእሚኖችን ማክበር አልአህዲያ ካልሆነ ሁሉንም ሙእሚን አያካትም። ወይም ጂንስያ እነሱን አይነት ጂንስ ነው በቃ ሌላ የለበት። አመል ኢስቲግራቂያ እዚህ ውስጥ አይገባም። ፈለይሰ ለሁ መሐሉ ሚነል ኢዕራብ እንደሚሉት ነው። አልሙእሚን ሲል አለ የምትለዋ ቃል ፕሮፐር ልትሆን ትችላለች፣ ኮመን ልትሆን ትችላለች፣ ኢንዴፊኒት ሊሆን ይችላል በእንግሊዝኛ ማለት ነው። እና እነሱ ኮመንም ከሆነ እነሱ ጀማዓ ነው፣ ፕሮፐርም ከሆነ ያንን ብቻ የሚወክል ነው። ኢንዴፊኒት ውስጥ አያስገቡትም ሁሉንም ነው በአጠቃላይ የሚሆነው። እና ያችኑ የራሳቸውን መሰል ይሄደን አለበለዚያ ወደዛ ነው ትባላል ወደዛ ነው። እና ሙእሚን ማክበር ማለት ያ ሙእሚን ማለት የነሱን አቋም የደገፈ ነው፣ ከዛ ውጭ የለም። ሌላው ኹሩጅ ፊ ሰቢልላህ ሚለው እዚህ ላይ ወደ ሁለት ነጥብ መጥቀስ ይቻላል። አንደኛ ዳዋን በተመለከተ ፈርዱ አይኒ ነው የሚያደርጉት። እያንዳንዱ ሰው ዳዋ መውጣት አለበት ነው። ዲናችን ላይ ደግሞ የመጣው ፈርዱ ኪፋኢ ነው። اذا قام به البعض سقط عن الاخرين የተወሰኑ ሰዎች ከቆሙበት ከሌሎቹ ዋጅብነቱ ይወድቃል። ያም ሸርጡን ላሟላ ነው። ዘካ የሚያወጣው ኒሳብ ለሞላለት ነው። ሐውል ካለው ሐውል አመቱ ለዞረበት ነው። ምንም ሳይኖረው ዘካ የሚያወጣ የለም።
እነዚህ ምንም ዒልም ሳይኖራቸው ዘካተ ላይ ምን ለማውጣት ይሯሯጣሉ ማለት ነው እና በዛ ደረጃ ደግሞ ሁሉም ሰው ላይ ግዴታ አይደለም ስለዚህ ፈርዱ ኪፋያ የሆነው ፈርዱ አይን ከቀየሩ ያላህን ሸሪዓ ቀየሩ ማለት ነው አምለሁም ሹረካኡ ሸራው ለሁም ሚን الدين ما لم يأذن به الله ለነሱ አጋሮች አላቸው ወይ ከአላህ ጋር የሚጋሩ የሚተባበሩ ወገኖች ሸራው ለሁም ሚን الدين ከዲን የደነገጉላቸው ما لم يأذن به الله አላህ ያልደነገገው ያላወጀው ያልፈቀደውን ስለዚህ ፈርድ ኪፋያ ሆኖ ፈርድ አይን ማለት አይቻልም ይሄ አንደኛው ነጥብ ነው ሁላችሁም በሚገባችሁ ቋንቋ ነው ማናገራችሁ በሁለተኛው ነጥብ ላይ ስንመጣ ዝርዝሩ ስትገባ እያንዳንዱ ሰው 3 ቀን በወር በአመት 40 ቀን በእድሜ ልክ 4 ወር ውጣ ይባላል እንዲህ አይነት ፕሮግራም ሁሉም ሙስሊሞች በዚህ አይነት ሁኔታ መመራት አለበት ነው ሁሉም አካባቢ ዓለም ላይ ያሉት ባጠቃላይ ይሄ አያስኬድም ማንንም ከዚህ በፊት ያለ የለም ኢባዳዎች የቁጥር ኢባዳዎች አሉ ሰላት 4 ረካ ነው ዙህር ማለት ነው 4 ረካ ከሆነ አምስተኛ መጨመራችን ሙጥለቅ የሆኑ ኢባዳዎች አሉ ቀድ የሌላቸው በቁጥር ያልተገደበ ኢባዳ አለ ወዝኩሩላህ ዚክራን ከሲራ ብሏል ብዙ ጊዜ አላህን አስታውሱ ከተባለ ይሄን ያህል ከሰላት ጋር ከአንዳንድ ሙናሰባዎች ጋር ተያይዞ ይመጣሉ 33 99 ላ ኢላሀ ኢላላህ ወህደሁ ላ ሸሪከ ለሁ ሙልኩ ወለሁ ሐምዱ ወዐላ ኩሊ ሸይኢን ቀዲር ይሞላ ይሄ በመጣበት መልኩ ይደረጋል ከዛ ውጪ ግን ሁሉም ሰው በዚህ አይነት መፈጸም አለበት ግዴታ አለበለዚያ ከጀማዓ ተወጣለ የሚል ያኒ ሉገቱ አልቃዲ አብል ጀላድ የቃዲ ወይንም የሚጋረፍ የሚቀጣ ሰው አይነት ሁኔታ አይነት አካሄድ ማስኬድ አይቻልም ሌላ ከዛው ጋር አሚር የሚባል አለ አሚሩን መታዘዝ ግዴታ ነው አሚር على خلاف الشرع ቢያዝህም على خلاف العلم ቢያዝህም ይሄ ከሱፊያዎች የወሰዱት ነው من ليس له شيخ فشيخه شيطان ይላል ሼህ የሌለው ሼኹ ሸይጣን ነው አሚር የሌለው አሚሩ ሸይጣን ነው የሚል አባባል አለ በምን አይነት መልኩ ከላይ ስታየው ምንም ላይ መስል ይችላል እያንዳንዱ የህይወትን አካሄድ ሁለመናን ይሄንን አድርግ አታድርግ ሲል መታዘዝ ነው ቁርአን ከቁርአን ጋር ይስማማ አይስማማ ከሐዲስ ጋር ይስማማ አይስማማ ከሰሃቦች ረድዋኑላሂ ተዓላ ዐለይሂም አጅማዒን እነሱ ከነበሩበት ከሰለፎች መንገድ ጋር ይስማማ አይስማማ እሱ ሌላ አጀንዳ ነው በቃ አሚር ካለ መታዘዝ አንዱ ተነስቶ ተናገር ይባላል ሲወጣ አላህ ነው የሚያናገረው ዝም በሉ ከተሳሳተ አስተያየት መስጠት አይቻልም ቁርአን ይሰባብራል ሐዲስ ይሰባብራል እንደገና ያልሆነ ነገር ያስተላልፋል ከዛ ላቱጃሊሱል ቀሷሲን ተብሏል ቀሷሶቹ አትዋሉ አብራችሁ አትከማመጡ ቀሷስ ማለት ሰይና ደይፍ የማይለይ የሚዘባርቅ ማለት ነው ዱንያው ጉዳይ ላይ ስታየው በጣም ተንቃቃ ነው አንዳንድ ክርክር የጭቅጭቅ ነገር ካጋጠመው አደገኛ ጠበቃ ነው የሚቀጥረው የህክምና ህመም ነገር ካለ አደገኛ ስፔሻሊስት ይመረጥለታል ለልጁ የሚያስተምርበት አደገኛ ትምህርት ቤት ኃይለኛ ትምህርት ቤት ያስገባል ለዲን ጉዳይ ላይ ችግር የለውም አላህ ነው የሚያናግረው ይላል ሲሰራ በጥንቃቄ በእውቀት የተሞላ ነው ያለ መንጃ ፍቃድ መኪና ያሽከረክራል ብቻውንም ቢሆን አይደለም ህዝብ የጫነው እዚህ ጋር ግን ህዝብን ለማሽከርከር ይፈልጋል ምክንያቱም ትራፊክ የለም ዑለማዎች የሉም ከዑለማ ክልል ውጪ ናቸው አንድ ሰው ከፖሊስ ክልል ከወጣ ጨለማና ገደሉስ ከሆነ ለማን ይጋለጣል ለዘራፊዎች ለመንታፊዎች ይጋለጣል ተራው ሰው እንግዲህ ለጥመት የሚጋለጡት በምንድነው በድቅድቅ ጨለማ ጀህልና ውስጥ በመሆን እና ዑለማዎች ሊደርሱላቸው በሚችሉት ሁኔታ ላይ ባለመሆናቸው ነው ወይም የዑለማዎችን ቀል ባለማወቃቸው ነው እዛ ላይ ያሉት መረጃዎችን ባለማወቅ ነው ካላወቅ ፈሳሉ አህለ ዚክሪ እንኩንቱም ላ ተዓለሙን ተብሏል ይሄን እንግዲህ በዚህ መልኩ ካጠናቀቅን ባይጠናቀቅም በዚህ መልኩ እንጨርሷለን ጠቅለል ባለ መልኩ ያለን ሁኔታና ግንዛቤ
ስገልጽ መጨረሻ ላይ የምጠቅሰው ሐሳብ ሰቢሉላህ የሚለው ወይም ፊ ሰቢልላህ የሚባለው ኹሩጅን ብቻ ነው هذا اصطلاح خاص بهم በእነሱ ላይ የተገደበ ለነሱ የተወሰነ ምንድነው ፕራይቬት ሊሚትድ ካምፓኒ ያለ እነሱ ፍቃድ ፊ ሰቢልላህ የሚባል ስራ የለም ብቸኛ አስመጪ ናቸው ከፓኪስታን አስመጥተዋል እና መብቱ የተገደበ ነው ፊ ሰቢልላህ የሚለው ማንኛውም ኢጥላቅን በአጠቃላይ መልኩ ስታዩ ያለ ቀይድ ከሆነ ፊ ሰቢልላህ የሚባለው ማንኛውም ለአላህ ተብሎ የሚሰራ መረጃ ያለው ስራ ነው ከቁርአን ከሐዲስ ሰሃቦች ሰርተውት እንደሰሩት ያለፈ ነገር ማለት ነው እዚህ ጋር ግን ኹሩጅ ብቻ ነው ሁለተኛው ከዚህ ጋር ተያይዞ የሚነሳው ነጥብ ፊ ሰቢልላህ የሚለው በአጠቃላይ ስለ ጂሃድ የሚናገሩ አያቶች ላይ ነው አንድ መልኩ ስናይ እዚህ ጋር ለغدوة أو راحة في سبيل الله خير من الدنيا وما فيها የሚለውን ሐዲስ ያለ ቦታ ይተከሙታል በዛ መልኩ የወጣ ሰው አቧራ ቢነካው ከዱንያና ምን ከጭስ ከነካው ከዱንያና ከእንትን ያው ጭስ ከነካው የጀሃነም እሳት አይነካውም ነው የሚለው ሐዲስ ይሄንን ሐዲስ ለራሳቸው ስራ ነው የሚጠቀሙት ሐዲሱን ያለ ቦታው መጠቀም አለ ለምን ሰዎችን ለመሰብሰብ ነው አንድ ሚሉት አለ 70 ጊዜ አላህ በረህመት አይኑ ካላየው ፊ ሰቢልላህ ይወጣም ይላል ይሄ ኬት መጣ ጊዜው ኬት መጣ 70 ጊዜ የሚለው ቃል ቁጥሩ ራሱ አላህ በረህመት እንዳየው መለኪያ መስፈርት ሲያረጉት የዛን ነገር የተቀበሉ ሰዎች በአላህ ረህመት ጥላ ስር እንዳሉ እያመኑ እየተሸወዱ ይኖራሉ ሌላው ደግሞ ከዛ ውጪ እንደሆነ እንዲያምኑ ያደርጓቸዋል በዚህ መሰረት ለሌሎቹ ያላቸው ጥላቻ ለሌሎቹ ያላቸው ሁኔታ በጣም የከበደ ነው ይሄ ያስተዋልነው ያየነው ያለነው አብረን አድገን አብረን ጭቃብኩተን አድገን በልጅነት ምን ብለን ግን ያለው ሁኔታ ይሄ ነው እኔ መጀመሪያ ጀማዓት ተብሊግ የሚባል አላውቅም ስሙ በስም ደረጃ በእንቅስቃሴ ደረጃ ትክክል ይመስለኝ ነበር ከዛም ሰፈራችን ላይ እንደ አንድ እስላማዊ ስራ ብለን 2-3 ሆነን አቆምናቸው ከዛ በኋላ እኛ መድረሳ እናስቀራለን አይመችም ከዛ ተኮሚቴ ጋር አጋጩ የመጀመሪያ ስራ ማለት ነው ተገዛ ተዘመድ ማለት ነው ከሩቅ ሰው ቢሆን ምንም ማለት ነው አብረን ኑራ አብረን መስማማት እንዳትችል ካረጉ ከሌላው ጋር እንዴት ይሆናል እሺ በአጠቃላይ ይሄና የመሳሰሉት ችግሮች ስላሉበት ይሄ ከቢዳው አካል ከአህለል ቢዳ የሚያስመድባቸው ኺላፍ ውስጥ አንገባም ከማለት አንፃር ማያነሷቸው ነጥቦች ቅድም እንዳልኳችሁ ተውሂዱል ኡሉሂያ ይነሳ አስለን ከመስራቾቻቸው ኢዕቲቃድ ተሰውፍ ኢዕቲቃድ ቀብር ዋናው ቦታ ያለው የቀብር ቦታ ላይ ነው ዋናው እንትናቸው መርከዛቸው ከዚህ ከተሰውፍ ከዚያራ ከመሳሰሉት ጋር ስለሚጋጭ አያነሱትም ሁለተኛው ሰላት አርካንን ሸርጡን ምኑን ማያነሱበት ምክንያት فيه اختلاف ነው በዑለማዎች ማል ኺላፍ ያለበት ነው ኺላፍ ውስጥ አንገባም ይልሃል ነገር ግን መስጂድ ላይ ይወጣና መውሊድ የለም ይላሉ ምን ይያለ ህዝብን እየተንበረበረ ህዝብ የሚያነሳሳበት እሱ ነው ራሱ የመስጂድ ኮሚቴውስ ካልገባ ይላል በመስጂድ ጉዳይ ከማንገባባቸው ተብሎ ከተጠቀሱት ጉዳዮች የመስጂድ ጉዳይ ነው በሰው እምነት አንገባም ይያለ አንተን ደግሞ ሌላ ስም እየሰጠ በአንተ እምነት ይገባል ይሄ ምን ማለት ነው እርስ በርሱ ይጋጫል ማለት ነው እና በአጠቃላይ ይሄን ይመስላል እንዴት ሊሰፉና ሊስፋፉ ቻሉ ከተባለ ጫውታው ማሳመን አንዱ ጓደኛውን ያሳምናል ጓደኛን እያሳመነ ከአንድ ወደ 5 ያድጋል አንዱ ጓደኛ አንዱን እያለ በዛው እየበረከተ እየሰፋ ይሄዳል ማለት ነው ሌላው በስደት በተለያየ አጋጣሚ ውጭ ሲወጣ እንደዚህ ሰዎችን እንትን ይላል ከዛ በኋላ እንቅስቃሴዎችን ያደርጋሉ ያው የተለያዩ ፕሮግራሞች አሏቸው እነዚህን ዝርዝር ለመናገር ሰዓታችንም ስለሌለ ሰዓት ካለ ይነገራቸዋል ከሌለ እንግዲህ ያለው ይበቃል ዋናው ምንድነው እኛ ከነዚህ ችግር እንድንጠነቀቅና ነቅተን በመረጃ እንድንጓዝ ነው ዋናው ነጥብ ትልቁ ነጥብ ሊጠቀስም የቻለው ይህ አይነት ሁኔታ ተለባብሶና ተድበስብሶ በየሙስሊሙ ስር
የተሰገሰገ አደገኛ አካሄድ ስለሆነ ጠንቅቀን ከልባችንም ከአካባቢያችንም ራሳችን ከእንደዚህ አይነት ነገር እንድናገልና ነፃ ሆነን ሐቅን እንድንከተል ይረዳን ዘንድ ነው። ምክንያቱም ቅድም መግቢያ ላይ እንደተናገርሁት ከኢልም አንዱ ምንድነው ትክክለኛውን መንገድ ማወቅና ከዛ የሚያደናቅፈውን ለይቶ ትክክለኛው መያዝ ነው። ይሄ ደግሞ ዋና ሀዛ ሲራጢ ሙስተቂመን ፈተቢዑ ወላ ተተቢዑ ሱቡላ ፈተፈረቀ ቢኩም አን ሰቢሊ ብሏል። ይህ የኔ ቀጥተኛ መንገድ ስለሆነ እሱን ብቻ ተከተሉት፣ ሌሎችን በግራ በቀኝ ያሉ መንገዶችን አትከተሉ። ያ ዋናው አውራ ጎዳናውን ተከተሉ። ያ እነዚህ ከግራ ቀኝ ያሉት መንገዶች ከዋናው መስመር ለይቷችሁ ወደ ገደል ይሰድራችኋልና ነው ይለያችኋልና። ስለዚህ ቀጥታ መንገድን ያዙ ብሎ አላህ Subhanahu Wa Ta'ala አዟል። ከዛ አንፃር ይሄን ለመለየት ይግድ ያስፈልጋል ማለት ነው። ቀጣዩ ደግሞ የኢኽዋን አልሙስሊሚን ሙስሊም ወንድማማቾች በአማርኛ በእንግሊዝኛ ሙስሊም ብራዘርስ ሁድ የሚባለው ነው። እሺ ይህ እንግዲህ መስራቹ ሐሰን ኢብኑ አህመድ ኢብኑ አብዱራህማን አልበና ባጭሩ ሐሰን አልበና ይባላል። ያ የተማረው የዲን ትምህርት ቤት ያው እንደሀገራችን አንደኛ ደረጃ መለስተኛ ሁለተኛ ደረጃ የሚባል ነበር በፊት ወይም ፕራይመሪ እና ሴኮንደሪ እንደምንለው። ሌላው ደግሞ ኢንስቲትዩት አለ ቲቲአይ የአስተማሪዎች ማሰልጠኛ ተቋም ተምሯል። ዳሩል ዑሉም ከሚባለው ካይሮ ከሚገኘው ማዕከል በ1927 በሚላድ ግሪጎሪያንስ ካላንደር ተመርቋል። እና ያው ሐሰን አልበና ያው በዚህ ትምህርት ቤት ዳሩል ዑሉም በሚባለው የእውቀቶች ማዕከል ከሚባለው ተመርቆ ወጥቷል። በዚህ እንዳለ እንግዲህ በመጀመሪያ ጊዜ ልቡን መስጦ ራሱን የወሰደው አቋም ሱፊያ ነው። ሱፊያም ምን የምትባለው ሐሳፊያ የምትባለው ነው። ሐሳፊያ ደግሞ አባቷ ሻዚልያ ይባላል። ከሻዚልያ የወጣች ነች። እዚህ ላይ እንግዲህ አድዋር የሚሉት ነገር አለ ወይም አውራዶች አሉ። አድዋርም አለ። አውራድ ማለት ዚክር ተብሎ አንዳንድ ያው በአገር ቤት የምናያቸው አንዳንድ ነገሮች አሉ፣ ቢደይ የሆኑ ዚክሮች አሉ። አድዋር ደግሞ የሚሰጡ አንዳንድ ስራዎች አሉ። እነዛን ሳተፍ ነበር። በስተመጨረሻ ላይ ያው መጀመሪያ ወፍቀ እስቲላሂን በእነሱ አገላለጽ አኳያ ምንድነው ሙሂብ አልጀማዓ የጀማዓው አፍቃሪ ተብዬ ነው የሚጠራው። ወለም ኡባይ በያተን ረስሚያ ኦፊሻል የሆነ ቃል ኪዳን ገብቼ አባል አልሆንኩም ነው የሚለው። ከዛ ሼክ አብዱል ወሃብ የተባለው የስላቱ መሐመድ ኢብኑ አብዱል ወሃብ አይደለም፣ በዛ ጊዜ በካይሮ የነበረ ሰው ነው ማለት ነው። ፈቀደልኝ አንዳንድ ሼኹ እንደሚመጣና ቃል እንደሚገባለት በያ እንደሚደረግለት ነገረኝ። ከዛም የምሰራቸው ስራዎች ተሰጡኝ። አድዋር ደግሞ ደውራዎች ያው አድዋር ስራዎች ተሰጡኝ አለ። አስካሮችም ተሰጡኝ አለ። ውርድ የሚባል አለ። ከቁርአን ሐዲስ ወጣ ያሉ ናቸው። እንደገና ደግሞ አንድ ሰው ይህን ያህል ይሰጣል ይህን በል ተብሎ ተመድቦለት ነው፣ በኮታ ነው የሚሰጠው። እንግዲህ የኢኽዋን ምስረታ ታሪካዊ ሂደት እድገቱ በአንድ ጊዜ መጣ ሳይሆን ከዚህ የጀመረ ነው። ትምህርት ቤት ሳለን ይላል ከእንግዲህ ተሰውፍነት ከሚገለጽባቸው አንዱ ምንድነው ኩና አያመ ሰምት ይላል። የዝምታ ቀን ነበርና አንድም ሰው አናናግርም።
በዚህ አይነት ሁኔታ እንደሚያሳልፉ ሙዘኪራቱ ዳዋ ወዳያ የዳዋና የዳይው ማለት ነው ዲያሪ የለተለት ማስታወሻ የሚል የራሱን ህይወት የተረከበት መጽሐፍ አለ ረሂመሁላህ እዛ ላይ ገልጾታል ሌላው አዚያራት ወሲላት ዚያራዎች ግንኙነቶች ምን አይነት ዚያራዎች እንግዲህ ለይለተል ጁምዓ ሱብሂ እንደሰገድን በእግራችን እንጓዛለን ወዴት ወደ ዚያራ 20 ኪሎ ሜትር ያህል ሳይክላቸውን ትተው በእግራቸው ይጓዛሉ እዛ 8 ሰዓት ላይ ማለትም 2 ሰዓት ላይ እንደርሳለን فيها المدفن እና ሼክ ሲንጀር የሚባል የሱ ቀብር ያለበት ደሪሁ ያለበት ቦታ ነው ይላል ይህ እንግዲህ ምን ያህል ከሽርክ ከተሰውፍ ጋር እንደተያያዘ አስተሳሰብ አስተዳደጉን ትመለከታለህ ሌላው አልመዋሊድ መውሊዶች እና መሰሉን ጠይብ ብሎ ነው ርዕስ የሰጠው መልካም አርአያነት ምሳሌነት የሚል ነው እዛ ላይ 12 ቀናት መውሊድን እንደሚያከብሩ ይናገራል እነዚህ እንግዲህ ኪታባቸውንም ካየነው ካነበብኩት ነው ምነግራችሁ ከዛ መጨረሻ ላይ በዚህ አይነት ሁኔታ ከሱፊያ አባል የሐሳፊያ አባል ከሆነ በኋላ የመግባባት የመቀራረብና የመሳሰሉት ሁኔታ ሲመጣ ጀምዕየቱል ሐሳፊየቱ አልኸይሪያ የምትባል ተቋቋመች እንትን ሐሳፊያ የበጎ አድራጎት ድርጅት ወይ ማህበር የምትባል ማህበር ተቋቋመ ወደ ዘመናዊነት ቀየሯት ጸሐፊም ሆንኩኝ ይላል በዛው እንደቀጠለ ሐሳፊያ የሚባለው ጠባብ ነገር ስለሆነ ከሻዚልያም ውስጥ ሁሉ ሻዚልያን እንኳን አካትም በጣም ጠባብ ስለሆነ ይሄ ነገር መስፋት አለበት ስለዚህ ምን ይባል ኢኽዋኑል ሙስሊሚን ይባል ሁሉንም ሰው ማካተት ይችላል ሁሉንም ሙስሊሞች ከዛ ثم خلفتها ከዛ ተተካች ሐሳፊያን እንትን ጀምዕየቱል ሐሳፊያ የሚለውን ሐሳፊያ በጎ አድራጎት ማህበር የሚለውን ምን ሆኖ ተተካ ኢኽዋኑል ሙስሊሚን የሚለው ተተካ ከዚህ በኋላ እንግዲህ አቂዳችን ሰለፊያ ነው ይላል ሱሉካችን ደግሞ ምንድን ሱፊያ ነው ይላል ሱፊዮችንም ለመሰብሰብ ማለት ከዛ ደግሞ ስፖርተኞችንም ለመሰብሰብ ሪያድያ ነው ይላል ምሁሮችን ለመሰብሰብ ምሁርያ ይላል የምሁር ነው ተቃፊያ ነው ይላል ከዛ ደግሞ የኢኮኖሚስቶችን ለመሰብሰብ ኢክቲሳድያ ነን ብሎ መርህ ያወጣል ያው ቀስ በቀስ እንቁላል ትበራለች ወፍ ኮነች ማለት ነው ዶሮ ኮነች ትራመዳለች እሺ እና መጨረሻ ላይ ካደጉና ከመነደጉ ቦታ ከያዙ በኋላ መጨረሻ ላይ አዋጅ ይታወጀ ዲራሳት ሐሰን አልበና የሚለው ኪታብ ላይ እንደተገለጸው እኛ ዘንድ ሰዎች አራት ናቸው ይላል አርባዓቱ አስናፊ አራት አይነት ነው ሰው እነሱ ዘንድ ነው እሺ አላህ ዘንድ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ሷሃቦች ሰለፎች ዘንድ አይደለም እሺ ጆሮን ኮርኩር በኋላ እንዳትደናገር አንደኛው ሙእሚኑን ይላል ሁለት ሙተረዲድ ድንግርግር ያለው ማለት ነው ያልገባው ድንግርጉር ማለት ነው ሙተረዲድ ማለት አንድ አቋም ያልያዘ ማለት ነው የተደናገረ ነው ድንግርግር እሺ ሶስተኛው ነፈይ ጥቅም ፈላጊ አራተኛው ሙተሐሚል ነው የሌለ ነገር የሚሰጠን ነው እንግዲህ የሚያሸክመን ነው ብላ ያው ይሄ ባጭሩ የነገርኳችሁ ነው ዘዝር ሲል አጠር ባለ ማብራሪያ ሲገለጽ ማለት ነው ሙእሚን ማለት ምን ማለት ነው የኛን እምነት ያመነ
በመርኋችን የተደነቀ እኛን የተቀበለ የትም አገር በየትኛው ማቅጣጫ ይሁን ወንድማችን እረዳዋለን ይላል። ሁለተኛው ሙተረድድ የሚለው ሐቁ ያልገባው ያልተገነዘበ እኛን ያልተረዳ ኪታቦቻችንን መርከዞቻችንን እንዲጎነበኝ እናደርጋለን ይላል። በኋላ አላህ ሂዳያ ይስጠዋል ይላል። ነፈይ ጥቅም የሚለውን ጥቅም ከአላህ ዘንድ ፈልግ እንለዋል። ሙተሐሚል የሚለው እና እኛን ስለኛ በጣም የሚጨነቅ ሙተሐሪጅ ተጠራጣሪ የሆነ ስለኛ ሁሌ ክፉ የሚያወራ የሚያየን በጥቁር መነጽር ነው እኛ ነጭ ሆነን ሳለ ያጠቁረናል ይላል። ይሄ ራሱ ያወጣው መግለጫ ነው። ከዚህ ውጪ ሰው የለም ይላል። አንተ ሙእሚን መሆን ከፈለክ ምን ያስፈልጋል? የኢኽዋኑል ሙስሊሚን አባል መሆን አለበት። አለበለዚያ ከኢማን ክልል ታገልግሎት መስጠት ክልል ውጪ ነው ይሉሃል። እነሱ ናቸው የሚሉት። እና ይህን የመሰለ እምነት ኖሮት በመሃል አንደኛው ጁዝ ወይ ሙጀለድ ዲራሳት ሐሰን አልበና የሚለው ኪታብ ላይ በ20ኛው ክፍለ ዘመን በ14ኛው ክፍለ ዘመን በአረብኛው ያው 14ኛው ክፍለ ዘመን ማለት ነው ብቸኛው ዳዋ ይሄ ብቻ ነው ይላል። ብዙ አሏል ዛሬ አዩሃ ሸባብ ይላል። አሁን ካነበብኩት ነው እስካሁን የነገርኳችሁ። አሁን ደግሞ ከጻፍኩት ልንገራችሁ። ያው ያነበብኩትን ነው የጻፍኩት ግን ስለረሳሁት አዩሃ ሸባብ ይላል። ወጣቶቼ لكل من اخطر لعل من اخطر النواحي في الامه الناهده لعل من اخطر النواحي في الامه الناهده እያደገች ባለችው ኡማ እያደገ ባለው ኡማ ሙስሊም በጣም አቅጣጫው በጣም ለአደጋ የተጋለጠው የሆነው ይላል وفي فجر نهضتها ገና ሱብሂው ላይ ያለ ንጋት ላይ ያለ የእድገት ንጋት ላይ ያለ اختلاف الدعوات የዳዋዎች መለያየት ይላል መወዛገብ واختلاط الصيحات የጭሆቶች መደበላለቅ وتعدد المناهج አካሄዶች ፖሊሲዎች ወይም ካሪኩለሞች መብዛት وتباين الخطط እቅዶች መቀራረን والطرائق አካሄዶቻቸው وكثرة المتصدين للتزعم والقيادة ብዙ ሰዎች ራሳቸውን ለመሪ ለመሆን የኡማው መሪ ለመሆን መብዛታቸው وكل ذلك ይሁሉ አካሄድ ስንመለከተው ይላል ምንድነው ተፍሪቅ للجهود ያሉትን ባለ በሌለ እስትንፋስ የተጨረሱትን ኃይሎች መበታተን ነው ይላል መለያየት ነው ይላል። እሺ وتوزيع للقوى ኃይልንም መበታተን ነው። የተዓዘር معه الوصول እና ይህ አይነት ሁኔታ ያለ ወደ ተፈለገው ግብና ዓላማ መድረስ በጣም አዳጋጅና አታካች ይሆናል። ومن هنا كانت دراسة هذه الدعوة እነዚህ ዳዋዎች ማጥናት ይግድ ይሆናል ይላል። አምሩን አሳሲ እነዚህን እያንዳንዱ የሚጮቱን ጮቶች የሚሄዱትን አካሄዶች የሚደረጉትን ዳዋዎች ሁሉም ልምራህ የሚለው ሁኔታ ማጥናት መሰረታዊ ጉዳይ ነው። የመጀመሪያው ጉዳይ ነው ይላል። መጀመሪያውና መሰረታዊ ጉዳይ ነው እና ይግድ ነው ይሄ ለውጥ ለማምጣት የፈለገ ይላል። እና ስለዚህ እኔ አጥር ባለ ገለጻና ማብራሪያ ምን እላችኋል كان من واجبي كذي بمن ومن هنا كذي بمنسات كان من واجبي أن أشرح لكم في وضوح موجز دعوة الإسلام في القرن الرابع عشر ይላል እና እኔ ባጭሩ ዋጅብ ከሆነብኝ ነገር አንዱ ምንድነው ባጭሩ ይህን ሊገልጽ ይገባኛል። በዚህ በ14ኛው ክፍለ ዘመን የኢስላም ዳዋ ማለት ኢኽዋኑል ሙስሊሚን ነው። ወይና በይቱ እንቢ ካላችሁ ኢለ ተዘብዙብ ማለት አንዴ ወደዚህ እንደ ፔንዱለም ማለት ነው። ወደዚህ ወሊጥራባት መናጋት ወተረዱድ ግራ መጋባት በይነ ዳዋት እንደዚህ ዳዋ እየተባለ አልሐኢራ ግራ የተጋባ ወልመናሂጅ الفاشላ የወደቁ የሆኑ ስራቶችን ተከተል ይሄ እንቢ ካላችሁ ይሄ ነው ሁኔታችሁ ፈይነ ከቲበተላህ ውጤቱ ምንድነው
የአላህ ጀማዓ የሆኑት የአላህ ወታደሮች ستسير غير عابعة بقلة ولا بكثرة ስለመብዛትም ሆነ ስለማነስ ደንታ ሳይኖረን እንጓዛለንና ነዚህን ውሃ በሚዛኒና ነው ያለው በራሳችን ሚዛን መዝናታለን ሁሉም ዳዋዎች ወዴት ማምራት አለባቸው ወደ ኢኽዋኑል ሙስሊሚን ይሄ መፍትሄው ነው ኢማሙ ማሊክ እኮ ሙወጣን አበጅተው ሐዲስ ሰብስቦ ሐዲስን በነበረው እንግዲህ ንጉስ የሸሪዓ መመሪያ እናድርገው ሲል ኢማሙ ማሊክ አይሆንም አሉ ምክንያቱም የረሱል ሰለላሁ ዐለይሂ ወሰለም ሷሃቦች በአለም ላይ ተበታትነዋል ብዙ ያልተሰበሰቡ ሐዲሶች አሉ በዚህ መገደብ የለበትም ነው ያሉት አይማዎቹን ኢማሙ ማሊክ ኢማሙ ሻፊዒ ረዲየላሁ ዐንሁ ኢማሙ ማሊክ ላይ ነው የቀሩት የተማሩት ኢማሙ ሙሉ ለሙሉ 100% ኢማሙ ማሊክ ተከታይ አይደሉም ኢማሙ አህመድ ኢማሙ ሻፊዒ ላይ ተምሯል ሙሉ ለሙሉ 100% ኢማሙ ሻፊዒ ተከታይ አይደሉም ኢማሙ ማሊክ ኢማሙ ሻፊዒን ያስተማሩት መረጃ ተከተል ነው ሰው አትከተል ነው ዲን በሰዎች አይመዘንም ሐቅ በሰዎች አይመዘንም ሰዎች በሐቅ ይመዘናሉ እንጂ ስለዚህ በእኛ መመዘን አለበት አለበለዚያ ይከተላችኋል አዛይ ያለ ነው ስለዚህ ምንድነው ሚዛን መሪ ማን ነው ሐሰን አልበና በአላህ ኸልቆች መካከል ብቸኛው ሰው እሱ ነው እና ትክክለኛው መንገድ አስቀምጦልናል ነው የሚሉት ከሐሰን አልበና አመለካከት ውጪ ሌላ የለም ነው ከዚህ መራቅ እስልምናን ለሚደረገው ኑስራ አላግባብ ያው ቸልተኝነት ነው ይላል በሐሰን አልበና አመለካከት እንጂ ማንም ስኬታማ ሊሆን ይችላል ይላል ከነሱ ይወጣውን ደግሞ ተክፊሪ ነው ይሉታል እነሱ ጋር ነበር ችግራቸውን ተረዳ ለቀቃቸው አስተካክሉ እንጂ ከዛ ይለቀቃቸው ተክፊሪ ነው ይላል እና እነዚህ የመሳሰሉት ችግሮች አሉ ተቅሊድ አልዓማ በጭፍኑ ተከተል የሚል ነው ማለት ነው የሰው አመለካከት ከሰው የመነጨ ስለሆነ እርስ በርሱ ምን የሚሆን የሚጋጭ ነው አፈላ የተደበሩን القرآن ولو كان من عند غير الله لوجدوا فيه اختلافا كثيرا ቁርአንን አያስተነትኑም ወይ ካላ ሌላ አካል ከሆነ ወገን ቢያገኙት ኖሮ እርስ በርሱ በውስጡ እርስ በርሱ የተናጋ የተጋጨ ሆነው ባገኙት ነበር if third clause improbable condition ነው ያው ኮንዲሽነሩ እንደዚህ ነው ይሆናል ማለት አይደለም እሺ በፍጹም የማይሆን ነው ማለት ነው እና በአጠቃላይ ሰዓቱም ስለሌለን ባጭሩ ስለነዚህ ጀማዓዎች ዑለማዎች የሰጡት ፈትዋል በመስጠት ፕሮግራሙን ዘጋለው ያው አንድ ሁለት ወይም ሶስት ጥያቄዎች ናቸው ኪባር አልዑለማ የጀማዓዎች መብዛትን በተመለከተ እንደማይገባ ሲያስቀምጡ ለጅነቱ ዳኢማ ለሊፍታ ቋሚ የፈትዋ ኮሚቴ በወቅቱ ሊቀመንበር የነበሩት አብዱል አዚዝ ኢብኑ ባዝ ረሂመሁላህ ምክትል የነበሩት الشيخ عبد الرزاق عفيفي رحمه الله ይህንን እንግዲህ ተጠይቀው ስለመብዛት ተጠይቀው ሁክሙ ምንድነው የሙስሊም አህዛቦች መብዛታቸው ፓርቲዎች ወደነሱ አባል መሆን ምን ይመስላል የሚለውን لا يجوز أن يتفرق المسلمون في دينهم شيعا واحزابا ግሩፕና አንጃና ግሩፕ በመሆን ሙስሊሞች ሊለያዩ አይገባም فإن هذا التفرق يهملات مما نهى الله عنه الله ككلكለው ነው وذم من أحدثه أو تابعه له ይህንን አዲስ ነገር ያስከተለ ወይም የተከተለን አውግዟል وتوعد فاعله بالعذاب العظيم ታላቅ በሆነ ቅጣት አድራጊውን አላህ ዝቶበታል قال الله تعالى الله እንዳለው واعتصموا بحبل الله جميعا ولا تفرقوا بالله ገመድ ተሳሰሩ አትለያዩ
ገመድ ሚለው ቁርአን ተብሏል ሐዲስ ተብሏል ሰሃቦች የነበሩበት መንገድ ተብሏል ሁሉም የሚስማማ ነው የሚጋጭ አይደለም ወذكروا نعمة الله عليكم ያላህን ጸጋ አስታውሱ إذ كنتم أعداء ጥላት በነበራችሁ ጊዜ فألف بين قلوبكم በመካከላችሁ ቀልባችሁን አስተሳሰረ አንድ አደረገ فأصبحتم بنعمته إخوانا በሱ ጸጋ ወንድማማቾች ሆናችሁ وكنتم على شفا حفرة من النار ከእሳት የገደል አፋፉ ላይ ነበራችሁ ምንም አልቀራችሁ አፋፍ ገደሉ አፋፍ ላይ የጀሃነም እሳት ገደል አፋፍ ላይ ነበራችሁ فانقذكم منها ከሷ አዳናችሁ كذلك ልክ እንደዚህ ይበይኑ الله لكم آياته አላህ አያቶቹን አንቀጾቹን ያብራራላችኋል ግልጽ ያደርግላችኋል لعلكم تهتدون ቀናውን መንገድ ትመሩ ዘንዳ ወልተኩም ሚንኩም ከናንተ መካከል ሊሆኑ ይገባል ኡመቱን ህዝቦች يدعون الى الخير ወደ መልካም የሚጣሩ ወያምሩና ቢልማዕሩፍ በመልካም የሚያዙ ወይንሃውን አንል ሙንከር ከክፉ ነገር የሚከለክሉ ወኡላይከ ሁሙል ሙፍሊሁን እነሱም የፈላህ ሰዎች ስኬታማዎች ናቸው ብሏል ولا تكونوا كالذين تفرقوا واختلفوا እንደነዛ እንደተለያዩትና እንደተበታተኑት አትሁኑ ብሏል وقال تعالى الله እንደተናገረና الذين فرقوا دينهم وكانوا شيعا لست منهم እነዛ ዲናቸውን የለያዩና አንጃዎች የሆኑት ከነሱ አንተ አይደለህም ብሏል እና እነዚህ ነው የመሳሰሉት ያው ፈትዋዎች በተመሳሳይ ሁኔታ ተገልጸዋል ባጭሩ ጀማዓ አንድ ነው ማዋፈቅ الحق ሐቅን የተስማማ ወይን ኩንተ ወህደክ ብቻህን ብትሆን ግን ብቻህን ስለሆንክ ትንሽ ስለሆንክ ሐቅ ነው ማለት አይደለም የጀማዓው መስፈርቱ ምንድን ማዋፈቀ الحق ሐቅን የተስማማ መሆን ነው ሐቅ ደግሞ ምንድን በደሊል ከዛ ውጪ አይሆንም ማለት ነው እዚህ ላይ እንግዲህ ኢልሙን ዷር የሚባል ጎጂ ዕውቀት አለ ጎጂ ዕውቀት ማለት ምንድነው ራሱን ትክክለኛ ነኝ ብሎ በባጢል ሌላውን ደግሞ ባጢል ነው የሚል ማለት በባጢል ማለት وتقطعوا امرهم بينهم زبرا كل حزب بما لديهم فرحون ብሏል وتقطعوا ተከፋፈሉ ማለት ነው ከፋፈሉት ምን ዲናቸው ብዙ ቦታ እንደ ነበሩ زبران جما بارتي አንጃ ሆኑ كل حزب ሁሉም አንጃ بما لديهم فرحون ያላቸው ባላቸው የተብቃቁና ከዛ ውጪ ያለውን የማይቀበሉ ናቸው كما قال تعالى وقالت اليهود ليست النصارى على شيء وقالت النصارى ليست اليهود على شيء وهم يتلون الكتاب كذلك قال الذين مثل قولي من قبل مثل قولهم ከነሱ በስተፊት ያሉ እንደ ይሁዶች ነሳራዎች ምንም ላይ አይደለም አሉ ነሳራዎች ይሁዶችን ምንም ላይ አይደለም አሉ ኪታቡን እያነበቡ ከነሱም በስተፊት ያሉት እንደዚሁ አላዋቂዎች ብለዋል ይሄ ያላዋቂነት አካሄድ ነው እንግዲህ ሰዎች በእውቀትና ተግባር ላይ ሲታዩ አራት ናቸው ይባላል አንደኛው ያውቃል ያን ይከተላል ትከተለዋል ሁለተኛው ያውቃል ይዘናጋል ታስታውሰዋል ሶስተኛ ያውቃል አለማወቁንም ያውቃል ታስተምረዋል አራተኛው አያውቅም አለማወቁንም አያውቅም ምንድነው ይሄ ፋሪዳኒል ጃሂሊን ታገላለህ ማለት ድርብ ድንቁርና የሚባለው ነው ባለጋብ ነው አደጋ ባለነጥላ የሁለት ነገር አለ ነገርና አለማወቅ ነፍስና አለማወቅ ያ አላቅም ማለት ነፍሱን ያቃል ነገሩን ያቅም ልኩን አውቋል ማለት ይሄ ታስተምረዋል ሌላው አያውቅም አለማወቁንም አያውቅም ጀህልና ማለት ምንድነው አንዱ ተፍሲሩ አልጀህል خلو ነፍስ من العلم ነፍስ ከዕልም ባዶ መሆን የሆነ ነገር አላቅም ማለት ነው አንዱ ሁለተኛው ጀህል ማለት ምንድነው ይድራ ማሪፈቱ ሻላ خلاف ما هو عليه ነገርን በተቃራኒው መረዳት ሱናውን ቢዳውን ሱና ተውሂዱን ሽርኩን ተውሂድ ቀጥታውን ጠማማውን ቀጥታ ብሎ መረዳት ማለት ነው ይሄ ጀህልና ነው ድርብ ነው ደግሞ ይሄ አደገኛው ሶስተኛው አደሙል አመል ቢሙቅተደል ኢልም ባስፈረደው ነገር አለ መስራት ይሄ ሶስቱ ነው እዚህ ሁለቱ እንግዲህ ኪታቡ ተውሂድ ወይ አቂደቱ ተውሂድ ሼክ ፈውዛን ላይ
ታገኙታላችሁ የተወሰነው ማለት ሌላው الحديث الضعيف ዶክተር አብዱል ከሪም አልኹደይሪ ሼክ ዶክተር አብዱል ከሪም አልኹደይሪ الحديث الضعيف ባሉት ኪታባቸው ላይ ገልጸውታል በደርሳቸው ላይ ደግሞ ተጅሪድ ሸሪህ ደርስ ማታ ማታ ከ4 ሰዓት በኋላ አላቸው በፊቱ ነበር አሁን ሰኞ ነው ወይዳት ቁርአን ከሪም መከታተል ትችላላችሁ ያው እዛ ላይ ደርሳቸው ላይ ካስተላለፉት ነው ማብራሪያ ሰጥቷችሁ ሱብሃነከላሁ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ሰላም አለይኩም ወራህመቱላሂ ወበረካቱሁ